ይህ በኢትዮጵያ ኒው ሚሌኒየም 2000 ፕሬየር ቼን 247 የሎጥ ጉበኞች ማዕከል እየተዘጋጀ የሚቀርብ ሳምንታዊ የጸሎት ፕሮግራም ነው። ቅዱሳን በያላችሁበት አብራችሁን በጸሎት ትተጉ ዘንድ በጌታ ፍቅር እንጠይቃችኋለን። ሰማዩ ስፍራ በክብር ያለ ምስጋናዬ ይኸው ምስጋናዬ ይኸው በሰማዩ ስፍራ በክብር ያለ ምስጋና እንቀጥላለን። ፓስተር ኤርምያስ በማዕከላችን ያለ እንኳን ደህና መጣህ በሉት እስኪ። አሜን። እንዴት ከረማችሁ? እግዚአብሔር አምላካችን ስም የተባረከ ይሁን። ትላንትና ከዚህ ስወጣ ቄስ አንድ መጽሐፍ ሰጠኝና እንቻ አረንጓዴ ከዛ ቤት ገብቼ ሳያት መሰዊያ ማፍረስና መሰዊያ መገንባት ነው የምትለው። እኔ ማፍረስ አላቅም እና ለካ ጠዋት ላይ እናፍረስ ብለን የጀመርነው አይደል? አይ ትክክል ነኝ ማለት ነው ብያለሁና ማፍረስ እንቀጥላለን። የጀመርነው ነው መሰዊያውን ማደስ እንቀጥላለን። ግን ትላንትና ያልኩትን ነገር ደግሜ ተናግሬ የሚፈርሱ ነገሮች ሳይፈርሱ እዛ ላይ መገንባት ትክክል አይደለም። እግዚአብሔር በባህሪው ደባል አይወድም፣ መደበል አይወድም። እግዚአብሔር ባህሪም አይደለም ማንነቱም አይደለም። በቃ የማይቀበለው ነገር የማይሆንለት ነገር መደረብ ነው። ስለዚህ የትኛውንም ደባል የሆነ ነገር ማፍረስ አለብን ብለናል። ይሄ ደባል ነገር በታሪክ ውስጥ እኔ አሁን ሌሎች ሰዎች በተለየ መንገድ ሊያዩት ይችላሉ። እኔ ትላንትና ወደዚህ ግቢ ስገባ የገባኝ ምንድነው መፍረስ ያለበት በእነዚህ ሀገሮች አስመራ ላይ አዲስ አበባ ላይ ምንድነው የሚፈርሱት ነገሮች ሚለውን እግዚአብሔር በልብ ያስቀመጠው ነገር ነግራችኋለሁ። የመጀመሪያው እንደ አሮን ያሉ እድልም ምህረትም አግኝተው እግዚአብሔርን የማገልገል እድል አግኝተው ከእግዚአብሔር ጋር ጀምረው ነገር ግን ከእግዚአብሔር ሐሳብ ይልቅ የሰው ሐሳብ ለማገልገል በተሰጡት ልክ የሰሯቸው ጥጃዎች በጌታ በኢየሱስ ክርስቶስ ስም ይፍረሱ ብለናል። እነዚህ ሰዎች የሃይማኖት ሰዎች ናቸው። እነዚህ ሰዎች አሮኖች ናቸው። እነዚህ ሰዎች ከባርነት ሕዝብ ለማውጣት የተጠሩ ሰዎች ናቸው። እግዚአብሔርን በመስማት ጀምረው መሃል ላይ ግን የሰው ሐሳብ ለማገልገል በሚያደርጉት ጉድ ከሰማዩ ጋር ርቀው ከአምላክ ርቀው በተቀመጡበት ልክ ለመለኮት ድምጽ ሳይሆን የሰዎችን ኒድ የሰዎችን ፍላጎት ለማገልገል ያገኛቸው ክፉ ያሰራቸው ጥጃዎች በጌታ በኢየሱስ ክርስቶስ ስም ሳንራራለት በኢየሱስ ስም ይፍረስ ብለናል። ኧረ በደንብ አሜን። የሰው ኒድ ለማገልገል ሰውን ወይስ እግዚአብሔርን አሉኮ ሐዋርያቱ። ሰውን ወይስ እግዚአብሔርን? ምርጫ ነው። አይ ለመቀጠል ከህዝቡ ጋር ነው። ከህዝቡ ጋር ነው መቀጠል የሚቻለው። ሙሴ የት እንደሄደ አናውቅም ሲሉ እዚህ እንኳን ሄዷል አይልም። ከጌታ ጋር ነው እንኳን አይልም። ከህዝቡ ጋር ለመኖር በመመሳሰል ይሄ በቃ ሁሉ ነገር አሁን በኋላ ምናልባት እድል ካገኘ ጊዜ ካለ እናየዋለን። ሁለተኛው መፍረስ ያለበት ሁለቱን እያጣቀሰ ሊኖር እንደሚወድ እንደ ሰለሞን ያለ ለእግዚአብሔርም መቅደስ ሲሰራ በደንብ አድርጎ ልል ያለ ቆንጆ የሚሰራ ለአስታሮትም ለሞሎክም ለጂኒውም ሲሰራ የማይከብደው ሁለቱም ቦታ አለው የሚል ይሄ
ይሄም ከእግዚአብሔር ጋር የጀመረ ከመለኮት ጋር የጀመረ ነገር ግን ለሁለቱም ለዚህም ዓለም ለዛኛውም ዓለም ለመገኘት በሚያደርግ የልብ ዝንባሌ ሕይወቱ ታስራ የሰራቸው እነዛ ጣዖቶች እነዛ መሠዊያዎች በጌታ በኢየሱስ ክርስቶስ መፍረስ አለባቸው። ለምን? የአሮንን በጊዜ ካላፈረስነው ታቦታችንን ያፈርስብናል። በጊዜ የተሰሩ እነዚህ በሰው አጀንዳ የሰው ልብ በማጥናት የሰው ሕይወት በማጥናት የሰው ኒድ በማገልገል የተሰሩ ጥጃዎች በጊዜ መፍትሄ ካልተበጀላቸው ከሰማይ በእንባ የመጣውን ክብር በጸሎት የመጣውን ክብር ሰብረው ይጥሉታል። ሳይሰብሩን እንስበራቸው። አሜን በሉኛ። ሳይሰብሩን ታቦታችንን ሳያሳብሩን የእግዚአብሔርን መለኮታዊ ድምፅ የእግዚአብሔርን ፕሬዘንስ የእግዚአብሔርን መገኘት ኤክሰርሳይዝ የምናደርግበትን እጃችን ላይ ያለ የእንባችንን ፍሬ ሳያሰብሩን በፊት እነዚህ ሰው አገልጋዮች እነዚህ ሰው ተኮር የሆነ የህይወት መርህ የሚከተሉትን ሰዎች የሰሩትን ጥጃ በጊዜ ማፍረስ አለብን። እንደ ሰለሞን ሁለት ቦታ የሚጠቅሱትን እዚህም እዛም ሰፈር አቬሌብል ናቸው። ለዚህም ሰፈር ለዛም ሰፈር ኢዚሊ አክሰስ የሚደረጉ አሉ። ለጨለማውም ዓለም አክሰስ ቶሎ ይደረጋል። በዚህም ለሚሉ እንደ ሰለሞን ያሉ ቶሎ በጊዜ እንዲህ አይነት ጣዖት ካላፈረስን አገር ያፈርሱብናል። የሰለሞን ሲቆይ አገር ነው ያፈረሰው። እግዚአብሔር ከሰማይ ሲያይ በዚህ ለእግዚአብሔር በዚህ ለአስታሮት ብሎ ለሁለት ሲከፍለው እግዚአብሔር መጣና መንግስቱን ከፈለው። እግዚአብሔር የሃይማኖት መሪ አይደለም ወንድሜ። ዝም ብለህ ሁሉ ጊዜ ጧትና ማታ ስትዘምጠራው ጓደኛ እንዳይመስልህ። የሰራዊት ጌታ እግዚአብሔር ሁለቱንም የሚያጣቅስ የሃይማኖት መሪ ቢሆን፣ የፖለቲካ መሪ ቢሆን፣ የማህበረሰብ መሪ ቢሆን፣ የንግድ መሪ ቢሆን የሰራዊት ጌታ እግዚአብሔር አካሄዱ በዚህ ከቀጠለ አገር ስለሚያፈርስ የሰራዊት ጌታ እግዚአብሔር እሱን ያፈርሰዋል። መቆም አለበት። ሰለሞን በዚህ እንዲቀጥል መፍቀድ የለብንም። እነ ሰለሞኖች መቆም አለባቸው። በእግዚአብሔርም ቤት አንደኛ እዛ ሰፈርም አንደኛ ሆኖ እንዲቀጥሉ አንፈቅድላቸውም። ሁለት ነገር እያጣቀሱ እንዲኖሩ አይፈቀድላቸው። መቆም አለባቸው። ሶስተኛው ኢዮሮብዓም ነው ብለናል። ኢዮሮብዓም ምን አይነት ሰው ነው? ሁሉም ባይዘው ሶስቱም ከእግዚአብሔር ጋር የጀመሩ ግን አሁን ኢዮሮብዓም እግዚአብሔር አስጀምሮት በትንቢት አስጀምሮት በመገለጥ አስጀምሮት መሃል ላይ መጥቶ ቁጭ ብሎ ማሰብ ጀመረ። ስልጣኔ እንዲቀጥል ምን ላድርግ? ቸርቼ እንዲቀጥል ምን ላድርግ? ቢዝነሴ እንዲቀጥል ምን ላድርግ? ቢዝነስ አስጀምሮታል እኮ እግዚአብሔርን ያስጀመረው። መሃል ላይ ደረሰና ምን ያስባል? ይሄ ቢዝነስ እንዲቀጥል እንዴት ልሁን? እግዚአብሔር ካስጀመረ እግዚአብሔር ያስጨርሳል። ሰውየው ግን ምንድን ያለው? መሃል ላይ ደረሰና ይሄ ነገር ቢቋረጥ ኢዮሮብዓም ህዝቡ ወደ ዳዊት ቤት ቢሄድ ህዝቡንማ ከዳዊት እኮ የሰጠ እኮ እግዚአብሔር ነው። ያንተ ጭንቅላት እኮ አላመጣውም ጅሮም ያንተ ብልህነት አንተ እኮ ስደተኛ ነበርክ እኮ ግብጽ ምድር ኢዮሮብዓም። አንተ እኮ እንደዚህ የሚባል ህዝብ ሊሰበስብ የሚችል ባክግራውንድም የነገስታት አይደለም፣ ታሪክም የነገስታት አይደለም። ምንም ያልነበርክ ሰው ነህ። ምንም ካልነበርክበት አንስቶ እግዚአብሔር ሀገርም ቤተክርስቲያንም ህዝብም ትውልድም ገንዘብም ቢዝነስም የሰጠ እግዚአብሔር ነው። አይ ራሱ እንዳስጀመረ ራሱ ያስጨርሰኛል እንደማለት ፋንታ ለማስቀጠል ሲል መሰዊያ ሰራ። ምን አይነት መሰዊያ? ህዝቡ ወደ ሌላ ቦታ እንዳይሄድ የሚያደርግ መሰዊያ። ቸርች ውስጥ ይሰራል አይደል? ቸርች ውስጥ ይሰራል እኮ። ህዝቡ እንዳይሄድብኝ ምን ላድርግ? ህዝቡ ምንድነው የሚወደው ይላል።
ህዝቡ እንትን ስለሚወድ በቃ እንትን ላርግለት። ምንድነው የምታደርገው? ህዝቡ ረጅም አምልኮ ይወዳል። ህዝቡ ንጹህ አዳራሽ ይወዳል። ህዝቡ ትንቢት ይወዳል፣ ይሞክራል። ህዝቡ እንትን ይወዳል። ምንድነው የፈለከው? ለመቆየት ነው። ምን ላይ? አገልግሎት ላይ ለመቆየት፣ ስልጣን ላይ ለመቆየት፣ ምናምን ለመቆየት። እንደዚህ ተብለው የተሰሩ መሰዊያዎች በጌታ በኢየሱስ ክርስቶስ ስም የእግዚአብሔር እጅ ይክበድባቸው። ኧረ በደንብ አሜን። ለምንድን ነው የምንለው እንደዚህ? እነዚህ የሚሰሩ ኢዮሮብዓም የሰራው መሰዊያ የአንድ ዘመን መሰዊያ አይደለም። የዛን ዘመን ብቻ ተሰርቶ የቀረ አይደለም። ኢየሱስ ክርስቶስ መጥቶ ነግራችኋለሁ። ዮሐንስ ወንጌል ምዕራፍ 4 ላይ አባቶቻችን በዚህ ተራራ ላይ ሰገዱ አለች። እንዴት ረጅም ዘመን እንዴት እርግማኑ ረጅም ዘመን እንደቀጠለ አይታችኋል። ምድራችን ላይ ለ70 እና ለ80 ዓመት ዕድሜያቸው ብለው በቤተ ክርስቲያን ውስጥ ለሆዳችን ብለን አገልጋዮች ለምንበላው እንጀራ ብለን የጠፈጠፍናቸው ጥጃዎች ታሪካዊ ስህተት ምድሪቱ ላይ ሳያመጡ ዛሬ በጌታ በኢየሱስ ስም የእግዚአብሔር እጅ ይክበድባቸው። በየትም ቦታ ስልጣንን ለማክረም የሚደረጉ ልዩ ልዩ ጥጃዎች የአምላክን ቁጣ የሚያስነሱ የእግዚአብሔርን ቁጣ የሚያስነሱ ምድሪቱ ላይ የተሰሩ ያሉ የተገለጡና የተሰወሩ መሰዊያዎች በጌታ በኢየሱስ ስም ከተራራቸው ላይ የተፈጠፈጡ ይሆነው። የእስራኤል ቅዱስ እግዚአብሔር ይፍጫቸው። ሶስቱም ካልሆኑ ህይወት ይከብድብናል። በሚቀጥሉት ዘመናት ላይ ህይወት ይከብድብናል። እኔ ሁሌ የምለው ነገር አለ። እኛ ለእግዚአብሔር ስፔሻል ህዝቦች አይደለን። የኤፌሶን ከተማ ያችን የምታክል ሪቫይቫል የሆነች ከተማ ጳውሎስ 3 ዓመት ተኩል የቆየባት ከተማ የመጀመሪያውን የሥነ መለኮት ትምህርት ቤት የከፈተባት ከተማ ብዙዎች አጋንንት እየወጣላቸው ነፃ ያወጡባት ከተማ አይደለም። ጳውሎስ ዮሐንስ ወንጌላዩ በዮሐንስ ራእይ ላይ እስኪጽፍላት ድረስ እጅግ በጣም ብዙ ኢንቨስት የተደረገባት የኤፌሶን ዛሬ ሙሉ ለሙሉ ክርስቲያን መሆን አቁማ ሌላ ሀገር ሆናለች። ኤፌሶን ጳውሎስ በ60ዎቹ መጀመሪያ ገብቶ ወንጌል ነግሯት በ60ዎቹ አጋማሽ ላይ ደግሞ ኤፌሶንን ጽፎላት ታይ ብሎ አስጠንቅቋት ሳትሰማ ቀርታ ሲወጣም ገና በሚሊጢ ደሴት እያለቀሰላት እኔ እየተለቀሰላት የጠፋች ከተማ አይቻለሁ። ኤፌሶን ትባላለች። የብዙ ሰው እንባ በልታ የጠፋች ሐዋርያው እያለቀሰላት በመካከላችሁ ከየትም አይደለም አጥፎ የመጣው በመካከላችሁ የደቀ መዛሙርትን ልብ ወደ ኋላ የሚስቡ ሰዎች እንዲነሱ አያለሁ። እባካችሁ መሪዎች ብሎ አልቅሶ ነግሯቸው ሄደ። እንባውን አፍስሶ አላስቀረውባችሁም፣ በየቤታችሁ ነው ያገለገልኳችሁ፣ እባካችሁን ይህንን ሁሉ ልፋት ከንቱ አታርጉ ብሎ ሄደ። ሄዶም አልተወም፣ ኤፌሶንን ጻፈ። በ60ዎቹ አጋማሽ እሱን ተውት። በ96 እንደገና ዮሐንስ ጻፈ። ኤፌሶን እንዴ ለ70 ዓመት ነው ከ60 ጀምሮ እስከ 90 ለ30 ምናምን ዓመት የተለመነች ቤተክርስቲያን 30 ምናምን ዓመት በላይ ተለምናለች። ተመለሺ አትመለስም። መጨረሻ ላይ ጠፋች። ሮም ብትሄዱ ዛሬ የሐዋርያው ጳውሎስ አንገት የተቆረጠበት የተሰዋበት ቦታ አለ። ቱሪስት ይጎበኘዋል። ይሄ እዚህ ጋር ነበር አንገቱ የተቆረጠው እስከዚህ ድረስ ተንከባለዋል ብለው ምልክት እንትን አድርገውበት ቱሪስት ቸርች የለም ቦታው ላይ ተሰወተ። ሰው የተሰዋበት ቦታ ታሪክ እንዳንሆን ይሄ አዲስ ኪዳን ነው ጠፉ ብሎ ቢነግረን
እነዛ ቤተ ክርስቲያኖች እንዴ በድሎት ያሉ ሰውዬ እኮ ዋሻ ሆኖ ነው መልእክት ይላል። በፍጥሞ ደሴት ሆኖ እኮ ነው፣ በህመም ሆኖ እኮ ነው ያንን መልእክት እያየላቸው። አትሊስት እንባ በልተዋል፣ ደም በልተዋል። የእውነት ነው የምላችሁ። ያቺ ቸርች እንድትኖር ጳውሎስ 3 ዓመት ጊዜውን በልተውታል፣ ጸጋውን በልተውታል፣ እንባውን በልተውታል። የዮሐንስን በፍጥሞ ደሴት የፈሰሰን ደም በልተዋል። ይሄን ሁሉ በልተው ጠፍተዋል። ብትሄዱ ዛሬ እሱም ይጎበኛል። ያውም እኔ መጀመሪያ የሰማሁት እዛ ነው። ቄስ ይሄ ጳውሎስ ለመጀመሪያ ጊዜ የከፈተው ትምህርት ቤት ነው ብለው የስነ መለኮት ብለው ያስጎበኟቸዋል ስትሄዱ። የለም ግን ታሪክ ሆነን እንዳንቀር ቀን ሳለ ዛሬ በጊዜ ስራችን እየተሰገሰጉ እየገቡ ያሉ መሰዊያዎችን ለየትኛው ነፍሳችሁ ነው ምትሳሱት? ኮምፕሮማይዝ ምታደርጉት፣ ምታመቻምቹት፣ ምትለማመጡት፣ ምትፈሩት ምን ለመሆን ነው? ስንት ዓመት ብትኖሩ ምን ልታረጉ ነው? ኃጢአተኛን ኃጢአተኛ፣ ሌባን ሌባ፣ ጉበኛን ጉበኛ፣ ዘረኛን ዘረኛ ማለት አቅቶ አንገትን አቅስ ስንት ዘመን ልትኖር? ምን ልበላ? ወርቅ አትበላ። ይኸው የምትበላውን አፈር የሆነ እንጀራ ነው። ለምኑ ነው እንዲህ? ለምኑ ነው? ለምኑ ነው እንደዚህ ኮምፕሮማይዝ አድርገን አለሳልሰን እንደዚህ ወርደን የምንኖረው? የሚፈርሱትን ያለ ርኅራኄ እናፈርሳቸዋለን። ኧረ በደንብ አሜን በለኝ እባክህ። አደቀቃቸው ሙሴ፣ ፈጨው። አሮንን አይደለም የሚፈጨው፣ የሰራውን መሰዊያ ፈጨው። እጃችሁን አንሱ። በጣም ሰው ላይ መራር የሆነ ቁጣ ያለባችሁ ሰዎች ሰውየውን ፍቱት፣ መሰዊያውን አፍርሱ፣ ሰውየውን ልቀቁት። የሰውየውን እድሜ የምታረዝሙት ባይዘው እናንተ ናችሁ። በጌታ ፊት ነግራችኋል። ስገባ አሮንን ተውትና መሰዊያውን ፍጩት ብሎኛል ውስጤ። እስቲ እጃችሁን አንሱ። ይፈጭ ይፈጭ። አሮን የሰራው ይፈጭ። ሰለሞን ያመቻቸው ይፈጭ። ኢዮሮብዓም የሰራው ይፈጭ። ሰዎች ለምቾታቸው፣ ለስልጣናቸው፣ ለድሎታቸው፣ ለክፋታቸው፣ ለድብቅ አጀንዳቸው ካባ ለብሰው መንፈሳዊ ካባ ለብሰው መንፈሳዊ ቃል የተናገሩ የኢትዮጵያን ቤተ ክርስቲያን ከውስጧ ሊቦረብሩ ከውስጧ ነቅለው ሊጥሏት የገቡባት የአውሬው ጉልበት በኢየሱስ ስም የተሰበረ ይሆን። ከዚህ ቀን ጀምሮ በጌታ በኢየሱስ ስም መገለጥ ይጀምሮ። ጌታ ምስክሬ ነው። እርቃን የሆነችዋን ቤተ ክርስቲያን እግዚአብሔር ያለብሳል። በካባ የተደበቁትን እግዚአብሔር ቃናቸውን በአደባባይ ያወጣል። ያልቃሻውን ያዘንተኛውን ለመመለስ ለሚፈልገው እግዚአብሔር አምላክ የሰራዊቱ ጌታ እግዚአብሔር ለሰውነቱ ልብስ፣ ለጣቱ ቀለበት፣ ለእግሩ ጫማ ያደርግለታል። በቤቱ ግን በደረቱ ተኝቶ ስውር በሆነ አጀንዳ የቤተ ክርስቲያን መንፈሳዊነት መዝምዞ ክብሯንና ጽድቋን ቅድስናዋንና መፈራቷን ለወንጌል ያላትን ታማኝነትና ለእግዚአብሔር ያላትን መሰጠት ለክርስቶስ መስዋዕት እስከ መሆን ድረስ ለመጨከን የነበራትን የመስዋዕትነት ሕይወት በልቶ ሊጥል ያለ ክፉ መንፈስ በጌታ በኢየሱስም ይዋረዳል። ሄላሃዲያና ማክረበደለ በጀኒያሶ አይ ፕረደለ በጋንታሎ ባጀኒ መክራሃዲያስ ፕረደለ በያንቶላ ቦጀኒ መካፖራ ባዲያስ በጌታ በኢየሱስ ስም እጁ ለፍርድ ትወጣለች። መሰዊያቸው ይፈርሳል። እግዚአብሔር ጨካኝ የሆነ ለመሞት እንኳን ሳይቀር ተዘጋጅተናል የሚል የነፍስ ጭካኔ
መራር የሆነ ለወንጌል ያለ ጭካኔ የገባባቸው ሰዎች ከዚህ ትውልድ መካከል በኃይል ይነሱ በኢየሱስ ስም። ፊታቸው የሚያስፈራ ቃላቸው የሚያስደነግጥ በፍጹም ወደ ኋላ ማይሉ እቺ ላንተ አትገባም ብለው ነገስታትን ለመገስተት አቅም ያላቸው አንተም ገንዘብህም ጥፋ ብለው የፈለገውን ባለጸጋ መገሰጽ የሚችሉ በጌታ በኢየሱስ ስም ጨካኝ ሰዎች ምድሪቱ እንደገና እንድታበቅል ጸልያለሁ። አሜን። ታፍራ በኢየሱስ ስም፣ ታፍራ በኢየሱስ ስም፣ ታፍራ በኢየሱስ ስም። ኢየሱስ የእግዚአብሔር ልጅ እናመሰግንሃለን። ተርፎልን ያለው ጊዜ ክብር ይሁን። ቅዱሱ መንፈስ ያገልግለን በኢየሱስ ስም አሜን፣ አሜን። ሺህ ዓመት አትኖሩ፣ እልፍ ዓመት አትኖሩ። የተለየ ህይወትም የለም። የሆነን ለመናገር ምንም የተለየ ህይወት የለም። ምንም አያጓጓችሁ። ለኛ ክብር ያለን ሰማይ የሚጠብቀን ነው። ራሱ ይሄ የነገስታቱ ንጉስ ከአሳ ውስጥ ዝም ብሎ ብር የሚያወጣው ቅድም እንዳለው የተራበ ሲያገኝ 5000 የሚያበላው ምንም ሰው ሲያገኝ በሽተኛ የሚፈውሰው ያ ምንም የማይጎለው ጌታ እንኳን በአንተ ዘንድ አክብረኛለ። እሱ ሁሉ ነው ያለው። ክብር የት ሲባል አንተ ዘንድ አለው። የሰጠኝን ስራ ፈጽሜ በምድር አከበርኩ በአንተ ዘንድ እዛው። እኛ እዚህ አሁን እንደዚህ እንዲህ አይነት ልፋት በሆነ አድካሚ በሆነ ህይወት ውስጥ የሆነ ኮምፕሮማይዝ እንደማድረግ እንደማጎብደድ እንደ ወንጌሉን እንደመሸቀጥ ያለ ነውር የለም። ነውር ነው። በእውነት ነውር ነው። እግዚአብሔር ጭካኔ በኢየሱስ ስም ግንባራችሁ ላይ ያደርግላችሁ። የአፋችሁ ቃል በኢየሱስ ስም አለት ይሰንጥቅላችሁ። ጨካኝ መሆን ለእውነት መቆም ጤንነት ነው። ካለዛ ወገኖቼ በታሪክ ተወቃሾች ነን። እኛ እጅ ላይ ነው ነገር የሚበላሸው። ኖ አልፈልግም። ምንድን ነው አንዴ አረብ ምድር ላይ ሄጄ አንድ ሴት ደወለችልኝ። እሷ ኢትዮጵያዊ ናት፣ ግን የዛን ሀገር ዜጋ ግብታ የምትኖር ናትና ፓስተር አንድ 100 አለቃ አለችኝ። እሺ በሌሊት የሀገሩ ዜጋ ናት፣ 100 አለቃ ናት ሴት። በሌሊት ራእይ አየሁ አለች። ተኝታ በህልም አየሁ። ማንን? ኢሳን አየሁት እና መጥቶ አዋራኝ አለች። ከዛ እንደዚህ አለ። በቃ እኔ እሷ እንግዲህ አሁን እንደሚሆነው በቃ ሁሉ ነገር ሲነግረኝ ጮኩኝ አለች። ማነህ ስለው ኢሳ ነኝ አለች። እንደዚህ የሚነግሩኝ ሰዎች አሉ እነሱ ጋር። በኋላ ባስብ ደስ የሚለኝ ነገር የመጣልኝ ኢትዮጵያዊ ነው አለች። ይሄ ከኢሳ ጋር የተገናኘ ነገር ኢትዮጵያኖች ብዬ ሰው ስፈልግ አንቺ ትዝ አልሽኝ። እሷ ደግሞ የዛ ሀገር ዜጋ ግብታ ነው የምትኖር። ከዛ ምን አለችኝ? ፓስተር አለች። አቤት። እኔ ሆን ብላ ልትሰልል ይሁን ምን ልታደርግ ይሁን እዛ ደግሞ ከተገኘ አንገት ነው የሚቆረጠው። ለምን እንደሆነ አላቅም፣ ግን እንዲህ ብላለች አለች። ኧረ እባክሽ ጥሪልኝ አገኛታለሁ። እውነት አገኛታለሁ። እንዴ ሰው ሰረቀ ተብሎ ወነበደ ተብሎ እየተያዘ በሚላክበት ሀገር ወንጌል ሲሰብክ ከሀገር ተባረረ እኮ ክብር ነው። እንዴ ወንጌል ሲሰብክ አንገቱን ቆረጡት ቢባልስ? ደግሞ ድሮ የዛሬ 25 ዓመት በፊት 5 ሆነን ስንጸልይ አንድ ሰው መጣና ከመካከላችሁ አንድ ሰው በአረቡ ምድር መስዋዕት ይሆናል አለ። ከ25 ከ30 ዓመት በፊት እና እኔ ትዝ ያለኝ እኔ ነኝ እንዲህ አልኩኝ። ከምሬን ነው የምላችሁ። አጥምቀን ነው የወጣ ነው እነሱ። እግዚአብሔር አምላክ አሁን ባለፈው ጊዜ የሆነ ሻኪሶ ነው ምናምን ለወንጌል ተጠርተን ልንሄድ ስንል ከዛ አካባቢ እንዳትመጡ የሚል አዋጅ ታወጀ ተባለና ልጅ ሰዎች ቀሩ። አብሮኝ የነበረው ሰለቡልላቸው። አይኔ ተምታታብኝ አልኳቸው። ምን
አገር አለኝ በሰማይና ሞት መፍራት በጣም ፓራዶክስ ነው። እኔ ራስ ስንዘምር አገር አለን በሰማይ ናልን ጌታ ሆይ ካንተ ጋር መኖር ናፍቀናል ና በእንትን አርገበኩ ትመጣለህ አንገትህ ተሰውቶ አይ ጌታ ሆይ እኔ እኮ መዝሙሩን ነው የወደድኩት። እንትን መዝሙሩ ነው ዜማው ነው ደስ የሚለን። የሳምንት ሙሉ ፕሮግራም ብቻዬን አገልግዬ መጣሁ። አልሞትኩም። ጌታ ይባረክ። አሁንም አለው። ምንም አንሆንም። በጌታ በኢየሱስ ስም አትፍሩ። ደፋር አጉል ደፋር አይደለም የምንሆነው፣ ግን ለእግዚአብሔር እውነት ግን ጨካኞች መሆን አለበት። ለምን እንደዚህ እንደምላላቀው። እሺ አሁን መሰዊያው ከፈረሰ እኛ ደግሞ መሰዊያ መስራት አለብን ብለና ሁለት ነገር ብቻ ነው የምናገረው። ለጸሎት ርዕስ እንዲሆን ብቻ ነው፣ ትምህርት አይደለም ማስተምረው። ግን መሰዊያ መስራት አለብን። እኛ ደግሞ ካፈረስን አፍርሰን ያለ ሰው አይዘው ወይ የእግዚአብሔር ወይ የጨለማው ነው የሚሆነው። ብቻው የሚባል ሰው የለም። ለምሳሌ ኤርምያስ ላይ የሕያዋን ምንጭ ሆንኩትን እኔን ትታችሁኝ ብሎ ምንድነው የሚለው? ውሃ ሊይዙ የማይችሉ ጉድጓዶችን ለራሳችሁ ቆፈራችሁ ነው። ለእግዚአብሔር ካልሆንን ለሆነ ነገር መሆናችን አይቀርም። አሁን ይሄንን መሰዊያ ይፍረስ ካልን እኛ ደግሞ ለእግዚአብሔር ክብር የሚሆን መሰዊያ መስራት አለብን ነው። መሰዊያውን ለመስራት ምን እናድርግ ሲባል ትናንትና ምን አልን? በመጀመሪያ መፍረሱን እንወቅ። መፍረሱን እስካላወቅን ድረስ ለመስራት መነሳት አንችልም ብለን ተነጋገርን። ነህምያ ምዕራፍ 1 አወራንና ነህምያ አያቅም ነበር መፍረሷን፣ ስድቧን አያቅም ነበር፣ በነቀፋ መኖሯን አያቅም ነበር። ያ ነበር መሰረታዊ ችግሩ፣ ያ ነው ለዚህ ያበቃው ብለናል። ስለዚህ መጀመሪያ ሲያውቅ ግን እነዛ ወንድሞች መተው ሲነግሩት ግን ሁሉ ነገሩ ተቀየረ ብለናል። ስለዚህ የመጀመሪያው ነገር ማወቅ ነው። የቲያጥሮን ቤተክርስቲያንን ጌታ መጥቶ ያላት ምንድነው? ራቁታም መሆንሽን ወቂ። ኤፌሶን ቤተክርስቲያንን ከወዴት እንደወደቅ እወቅ። የመጀመሪያው ዕውቀት ነው። መበላሸቱን ማወቅ፣ መፍረሱን ማወቅ፣ እንደ ነገር ከእጃችን እያመለጠ እንደሆነ ማወቅ፣ ነገር እየተበላሸብን እንደሆነ ማወቅ፣ መንገድ እንደሳትን ማወቅ። ባይዘዌ አንድ እንደዚህ ቀጥ ብላችሁ እየመጣችሁ የመጀመሪያውን ስትሳሳቱ በጣም ትንሽ ናት። ባይዘዌ መስመሯን እንደዚህ እያሰመርክ ወደዚህ ስትመጣ ትንሽ ናት ከመጀመሪያው ርቀት አይደል? ግን በዚሁ ስትቀጥል ነው እየራክ የምትመጣው። ስለዚህ መጽሐፉ ምንድነው? ገና እጥፋቱ ላይ ስትታጠፍ ነው እግዚአብሔር እየጮኸ ያለውን። በዚህ ከቀጠልን ወደማንወጣበት ርቀት ነው የምንሄደው። ሳምሶን ሬሳ መነካካት ሲጀምር ነው እግዚአብሔር ማስጠንቀቂያ ሰጥቶ የነበረው። ከጋለሞታ ጋር ከሴተኛ አዳሪ ጋር ሲያድር ነበረ እግዚአብሔር ምልክት እየሰጠው የነበረ። እሱ ግን ከምልክቱ ይልቅ ከሴተኛ ጋር አዳሪ ጋር አድሮ ጧት ወጥቶ የከተማን በር መገንጠሉ ምንም አይደለም፣ እንደፈለጉ እየኖሩ መገልገል ይቻላል የሚል ትምህርት ወሰደ። ምህረቱ የተሳሳተ መረጃ ሰጠው። የእግዚአብሔር ርህራሄ፣ የእግዚአብሔር መቻል፣ የእግዚአብሔር ትዕግስት ለሰውየው የሰጠው መልእክት በትዕግስት ብዛት እየኖርኩ ነው ልመለስ ከሚል ይልቅ ከሴተኛ አዳሪ ጋር ድሬ ጠዋት ወጥቼ ሊይዙኝ ሲሉ የከተማ በር ገንጥዬ ወጣሁ፣ እስቲል አቅም አለኝ አለ። ሬሳ አትንካ ተብሎ አንበሳ ነክቶ፣ አንበሳ እኮ ሬሳ ነው፣ ነክቶት ሲመጣ ማር ሲያወጣ ሬሳን ብነካ ማር አወጣለሁ አለ። አየህ፣ በተሳሳተ መንገድ እየሄድክ የምታገኛቸው የሆኑ ስኬቶች የእግዚአብሔር ርህራሄ እንድትመለስ የሚያደርግልህ እንጂ አሁንም በተሳሳተ ነገር መሄድ የስኬት ምናምን ማለት አይደለም፣ በፍጹም አይደለም። ስለዚህ መጀመሪያ ተሳስተናል፣ ወድቀናል የሚለውን ማወቅ አለብን ብለን ነበር። የተለያየ ዛሬ ሁለት ነገር እናገራለሁ። ሁለተኛው ማወቅ ያለብን ለፈረሰብን ላጣነው ነገር የጠለቀ ሐዘን ውስጥና ቁጭት ውስጥ መግባት አለብን። መሰዊያው ይሰራ የምትሉ ሰዎች እስቲ ከኔ ጋር መሰዊያው ይሰራ በሉ። እስቲ እሳት የሚያመጣው በሉ። እስቲ ኤልዛቤልን የሚያዋርደው በሉ። እስቲ
አክዓብን የሚገለው በሉ እስቲ፣ እዩን የሚቀባው በሉ እስቲ፣ ኤልሳን የሚቀባው በሉ እስቲ፣ መሰዊያ ይሰራ። አሜን። ይሄ መሰዊያ እንዲሰራ ምን እናድርግ ሲባል ሐዘንተኞች የተቆጩ በመፍረሱ የተቆጩ በመፍረሱ ያዘኑ ሰዎች ያስፈልጋሉ። ምንድነው የሚለው ምዕራፍ 1 ቁጥር 4 ላይ ይህንን ቃል በሰማው ጊዜ ምን ሆንክ? በሰማ ጊዜ አሁን ጥያቄው እሱ ነው። ሰማችሁ? እሺ አሁን ፈርሰናል። ኤርትራ ውስጥ የነበረን ያ ክርስትና ገና አደባባይ ሳንወጣ እየጀማመረን ነው ብለን የሆነ ነገር ገባል። ጸሎት እየጀማመረን ነው። ፍቅር ማጣት እየጀማመረን ነው። የህብረት መሳሳት እየጀማመረን ነው። የኢትዮጵያ ቤተ ክርስቲያን ውስጥ የነበሩ ነገሮች በሙሉ ሰማን። እሺ ምን ሆንን? ሰማው አለ። ከዛ ምን ሆንክ? አያሌ ቀን አዝን ነበር። የሰማሁት ነገር ወደ ሐዘን ውስጥ ከተተኝ። ይሄማ ምን ኖርማል አይደል እንዴ? የሰማ ሰው በሙሉ እኮ ያዝናል። አያዝንም አይደለም? የሰማ ያወራም አያዝንም። ለሱ የነገሩት እኮ አናኒ እኮ አላዘኑ የሉም እኮ ባይዘው ነግራችሁ የለ። በኋላ ስልጣን ሲከፋፈል መጡ። እግዚኦ አናኒ ሚለውን ስም ከምዕራፍ 1 በኋላ የምትሰሙት ስልጣን ነገር አልቆ ሁሉ ነገር አልቆ ምናምን ሲደረግ ከቻለ አንዳንዱ ደስ አክቲቭ ነው። ጸሎቱ ላይ አታገኙትም፣ እንባው ላይ አታገኙትም፣ ጾሙ ላይ አታገኙትም። ጫማ አርገው ለሊቱ ሙሉ ሲተኙ፣ አዋራው ሲያድሩ፣ ከተራራ ለመውረድ ሲጨክኑ፣ በሐሰተኛ ነቢያት በነሺሚያ እና መቅደስ እንገናኝ የሚለውን ትግል የነሰንበላጥን ትግል የነጦቢያን ዱለታ እዛ ውስጥ የሉበትም። መከራ ውስጥ የሉበትም። ስቃይ ውስጥ የሉበትም። ሹመቱ ላይ ግን ይመጣሉ። የሰማ ሁሉ አያዝንም። እንደኔ የሰበከ ሁሉ እንኳን አያዝንም። አንዳንዱ እንደ ዜና ነው የሚያወራው፣ እንደ መረጃ። ግን የተሐድሶ ሰው ማን ነው? መሰዊያ መልሶ የሚሰራ ሰው ማን ነው ካላችሁኝ፣ ሐዘንተኛ ነው፣ የተቆጨ ነው፣ የተመረረ ነው። ፕሮግራም አይደለም መሰዊያ የሚያድሰው፣ ሐዘንተኛ ነው መሰዊያ የሚያድሰው። የሆነ ነገር ማድረግ አይደለም፣ የልብ ሐዘን። ያውም ይሄ ነህምያ ውስጥ የገባው ሐዘን የልብ ሐዘን ነው። ፊት የሚያጠቁር ሐዘን ነው የገባበት። ቁጭ ብሎ ያለ ፕሮግራሙ እኮ ነው መተው ፈርሳለች ሲሉ በኔክስት ዴይ በር ዘጋ ገባ። ምዕራፍ 1 4 ወር ነው ገባ። 4 ወር ስራ አስፈቅዷል? ኖ የለም። ገና ምዕራፍ 2 ነው የሚያስፈቅደው። ምን ሆነሃል? ምን ሆኖ ነው ሰውየው በአንድ ጊዜ ላይፍ ስታይሉ የተቀየረው? በአንድ ጊዜ ቢሮ የሚገባው ሰውዬ ቤቱ ቀረ። ቀዩ ሰውዬ ጥቁር ሆነ። ውጪ የሚውለው ሰውዬ በር ዘጋ። ያለ ፕሮግራም አኖረው። ምን ያገኘው መገለጥ? አየህ፣ ፕሮግራም አይደለም ተሐድሶ የሚያመጣው። ፕሮግራም ጥሩ እኮ ነው፣ ማድረግ ጥሩ እኮ ነው። የልብ ድራይቭ የማያደርገው፣ ልብ ያላለቀሰበት፣ ልብ ያላዘነበት፣ የልብ ጩኸት ፊትን ያላጠቆረበት፣ ሪል የሆነ የመሰበር የመሸነፍ የመውደቅ ስሜቱ የምር አንገታችንን ካላስደፋን፣ ልባችንን ካላስለቀሰው፣ እነዚህ ሁሉ ነገሮች በራሳቸው ፕሮግራም ሆነው ዜና ሆነው ይቀራሉ። በአንድ ወቅት እንደዚህ አይነት ፕሮግራም አድርገን ነበር ተብሎ ይቀራል። እሱ አይደለም ልብ። አሁን እግዚአብሔር እስቲ አሁን ምንድነው ታይትሉ? ነህምያ ምን ነበር? ምንም። ራሱ የሚለው ምንድነው? ስሙ ሲጠራ እንኳን ጠጅ አሳላፊ ነው የሚባለው እኮ። ካህናት እኮ አሉ፣ ሌዋውያን አሉ እኮ። እግዚአብሔር ማዕረግ ፍለጋ አይደለም፣ ልብ ፍለጋ ነው የሄደው። ሐዘንተኛ ልብ፣ የተቆጨ ልብ፣ ውድቀት የሰለቸው ልብ፣ ስድብ የሰለቸው ልብ፣ መነቀፍ የሰለቸው ልብ። ቤተ ክርስቲያን በዚህ ልክ ስትዋረድ ተኝቼ አላድርም፣
ለዓይኖቼ ሽፋሽፍት እንቅልፍ ከለከልኳቸው። በዚህ ውርደት ሕይወቴ አይቀጥልም። እኔ አንድ ጊዜውን አረሳም። ወልቂጤ አገልግዬ ወደ ቤት ስመጣ 4 ሰዓት ከምሽቱ ምናምን የገባሁት ስልክ ተደወለልኝ። ከፖሊስ ጣቢያ ነው። የምታውቃቸው ሰዎች እዚህ ወጣቶች አሉ፣ እዚህ ታስረዋል። እነማን? እከሌ በኢየሱስ እሱ ያቀናል ብለዋል። መጣው ሄድኩኝ ፖሊስ ጣቢያ። ሲሄድ የማውቃቸው የቸርች ልጆች ናቸው። ምን አድርገው ነው? አንድ ነብይ ቸርች ሄደው ነው። ከዛ ነብዩ መጣ። ታውቃቸዋለህ ፓስተር? አውቃቸዋለሁ። ቸርች መጥቶ በጠበጡኝ፣ በፖሊስ አስያዝኳቸው አለኝ። ምን ልታረጉ መጣችሁ አልኳቸው። ልጆቹን አውቃቸዋለሁ። ልንካፈል አሉ። አይደለም ሊካፈሉ እንዳልሄዱ አውቃለሁ። እንዴት ልትካፈሉ መጣ? በኋላ ፖሊሱ ጠራኝና ትንሽ ችግር ያለ ይመስለኛል፣ ለማንኛውም ዋስ ትሆናቸዋለሁ አለኝ። አዎ ሆናቸዋለሁ አልኩት። በኋላ ልጆቹን ይዤ እየወጣሁ ምን ሆናችሁ ነው አልኳቸው። ልጆቹ ሲፈቱ እንኳን እንደ ልጅ 16 ዓመት ልጆች ይሆናሉ። 15 16 17 ዓመት ከዛ አልፎ ሲወጡ እንኳን ከእስር ቤት እንደወጡ ሰው ምንም አልመሰላቸው። ወላጅ ይደውላል፣ እረ ኤርሚያ ደራ ይላል። እነሱ ምንም አልመሰላቸው። አንዷ በተለይ ታለቅሳለች። ምንድነው የተፈጠረው? አይ እኛ መጣን። እሺ ከዛ እንደዚህ አሁን እንደማደርገው እየሰበከ ላቡን በፎጣ ይጠርጋል። ከዛ ላቡን በፎጣ ይጠርጋል። መጨረሻ ላይ ሲጨርስ ይሄ የተቀባ ነው ይሄን የሚገዛ ብሎ በጫራታ ሲያወጣው መቋቋም አቃተንና የእግዚአብሔርን ቤት የንግድ ቤት አታርገው ብለን ጮሁን አሉ። ጉባኤ መሃል እግዚኦ ጮሁን አሉ። ህዝቡ ደነገጠ። እነሱ ያለ ማቋረጥ ጮሁ። በፖሊስ ተይዘው ወጡ። የገረመኝ 16 ዓመት ሆናታል። እዚህ እጄ ስር ገብታ ስቅስቅ ብላ ያለቀሰች ምን አለች ይመሰላችሁ? እኔ ለራሴ አይደለም አለች። እሺ አልኳት። እኔስ ጌታ ገብቶኛል። እኔስ የሆነ ነገር ገብቶኛል። እምወልደው ልጄ ምን አይነት ቸርች ነው የሚኖረው ከዚህ በኋላ ብዬ ሳስበው ማለቅሷ አላለችኝም። የ16 ዓመቷ ልጅ እኔ ልጅ ወልጄ ቤት ሆኜ እንደሱ አይነት እንባ የለኝም። እሷ ገና በ16 ዓመቷ የምትቀጥለው ቤተ ክርስቲያን ታየቻት ምን ልትሆን እንደምትችል፣ ምን አይነት የወንበዴ ዋሻ እንደምትሆን ታያት። በልጅነቷ አበደች። ታለቅሳለች። ይጃታል ታለቅሳል። የምታለቅሰው ለልጇ ነው። እኛ እዚህ ማት ወልደን ኔክስቱ አያሳስበን። ያልተቆጨ ያልመረረው ትውልድ መሰዊያ አይሰራም። መሰዊያ ፕሮግራም አይሰራው፣ አጀንዳ አይሰራው፣ ስብሰባ አይሰራው። አልቃሾች ይሰሩታል፣ ሐዘንተኞች ይሰሩታል። ያዘኑ የተቆጩ እንዲህ አይደለንም፣ እንዲህ አላነበብንም። እንዲህ እግዚአብሔር በታሪክ ውስጥ ማንን ፈል ጌዲዮን ነው ጉድጓድ ውስጥ የነበረው። ጌዲዮን ጋር ለምን ሄደ እግዚአብሔር ጌዲዮን ጋር? ምንድን ነው ጌዲዮን ምን ሆነሃል አለ። ምን እንዳለው ታውቃላችሁ? አሁን የምንኖረውን ኑሮ አለው መጽሐፍ ውስጥ ፈልጌ ያጣሁት አለ። እንዲህ አይደል ያለው? አሁን የምንኖረውን ኑሮ ሰዎቹ የጻፉ መጽሐፍት ውስጥ የለም። ያነበብኩት ኤርትራ ባህር ከፈለላቸው፣ ድል ሰጣቸው፣ እንደዚህ እኛ ጉድጓድ ነን ያለነው። መጽሐፉና እኛ ተምታቶብናል አለው። አቤት ጌታ ይሄን አይደል የሚፈልገው? በልበል ብድግ በል፣ በዚህ ጉልበት ነው አሁን ነፃ የምታወጣ አለው። ምንድነው ሰውየው? ካህን ነው አይደለም፣ ሌዋዊ ነው አይደለም፣ ግን ይናደዳል። መጽሐፉ ላይ የሌለውን ህይወት ቸርቹ ሲያየው፣ መጽሐፉ ማያውቀውን ህይወት እሱ ሲያየው፣ ትውልዱ ሲያየው፣ ቸርችና መጽሐፉ አልገጥም ሲለው እብድ ይሆናል። እግዚአብሔር ይመጣና ፒክ ያደርገዋል። በደንብ አሜን። ማታ ሌሊት ጌታ ምስክሬ ነው፣ የሆነ ሽፍት ሲደረግ የኢትዮጵያ ቤተክርስቲያን ውስጥ አይቻለሁ። በጣም ብዙ ነገር ሽፍት ይደረጋል። በጣም ብዙ ነገር በእውነቴ ነው ብላችሁ መቀያየር ይመጣል። መድረኩን የምንለቅላቸው ሰዎች ይነሳሉ። አርፈን የምንቀመጥበት ዘመን በቅርብ ነው። ባለ ማዕረጎች ሳይሆኑ ባለ ልቦች ይተኩናል። ያው እግዚአብሔር ምስክሬ ነው። ባለ ማዕረጎቹ ሳይሆን ባለ ልቦቹ
ባለ ጥቁረቶቹ ባለ ማድያቶቹ ወደ አደባባይ ይመጣሉ። አልቃሾቹ ወደ ቦታ ይመጣሉ። የሰራዊት ጌታ እግዚአብሔር በአልቃሾቹ እንደገና መሰዊያውን እዚህ ምድር ላይ አድሰዋል። ሌሊት ላይ በእውነት ነው የምላችሁ ይኸው ይፈርሳል እኮ መሰዊያው ሲሰራ የከተማው ድልብ ነቢያት የኛን አይደለም የድሮን ነው የሚለው የኛዎቹ ድልብ ነቢያት በኤልያስ ተሐድሶ ጊዜ እነዚህ ቀለብተኞቹ በኤልዛቤል እየተቀለቡ የሚኖሩቱ ወደ ሰይፍ ሲሄዱ 700 ጫካ ለጫካ መኖሪያቸውን ያደረጉ ሃሌሉያ ከቁራ ጋር የሚበሉቱ የሰው ቂጣ ተጋፍተው የሚበሉቱ የሰው ቂጣ ዳቤት ገብተው ሼር አድርገው የሚበሉቱ ፔዶላ ሴፕራጃኒያስ ወደ አደባባይ ይወጣሉ። የሰራዊት ጌታ እግዚአብሔር ይሄንን ያደርጋል። አዋጅ አዋጅ አዋጅ! እግዚአብሔር ይሄንን ያደርጋል። ማንን ነው የምፈልገው? ሐዘንተኛ፣ የተናደደ፣ የተበሳጨ፣ የጠላውን ያለውን ዝርክርክነት የጠላ ጸያፍ ሕይወት የጠላ የተጸየፈ እምቢ ያለው ያንገሸገሸውን ሰውዬ ብድግ ያደርገዋል። እግዚአብሔር ብድግ አልተማረም ቶ ምን አይተህበት ነው? ልብ ትዝ ይላችኋል። ሐዋርያው ጳውሎስ አንደኛ ቆሮንቶስ ሲጽፍ እንዴት ከባድ መልእክት እንደጻፈ ሁላችሁ ታውቃላችሁ አይደል? በመካከላችሁ የአባቱን ሚስት ያገባ አለ። በጌታ እራት ትጣላላችሁ። በስመ አብ ፍርድ ቤት ትካሰሳላችሁ። በጣም እኮ ከባድ መልእክት ነው መጣላት። ምዕራፍ 1 ላይ ምዕመኑ በአገልጋዮች ተቧድኖ ይቀመጣል። ምዕራፍ 2 ላይ በጸጋ መበላለጥ ውስጥ ይተራመሳል። ምዕራፍ 3 ላይ ቤቱ የሕፃናት ቤት ሆነ። ይህንን ድርድር አድርጎ ጻፈላቸው። ከዛስ አነበቡ። ሁለተኛው ቆሮንቶስን ወረቀት አወጣና መጻፍ ጀመረ። ምን ብሎ ነው ያለው ሲጀምር? ስላዘናችሁ ደስ ብሎኛል። እንዴት ደስ ይላል! እናንብበው እሱን ክፍል እኔ ራሴ ላንብበው። ስለዚህ ከፊት ይልቅ ደስ ይላል ካለ በኋላ መልእክቴ ያሳዘናችሁ ቢሆን እንኳን አልጸጸትም። የተጸጸትኩ ቢሆን እንኳን ያ መልእክት ጥቂት ብቻ እንዳሳዘናችሁ አያለውና አሁን ለንስሐ ስላዘናችሁ ደስ ብሎኛል እንጂ ስላዘናችሁ አይደለም። ምን ሆነ? መልእክቱን ሲያነቡ አዘኑ። በቃ አዘኑ። ሲያዝኑ ምንድን ነው ያለው? ስላዘናችሁ ደስ ብሎኛል። በጣም ነው ደስ ያለኝ። ያውም ትንሽ ቅር ያለኝ ነገር ምንድን ነው? ትንሽ ነው ያዘናችሁት ማለት በልኩ አላዘናችሁም። በመካከላችሁ የአባቱን ሚስት እንዳገባ ሰው አላዘናችሁም። ቸርች ውስጥ እዚህን ያህል ውርደት እያለ አዝናችኋል። ኦኬ ደስ ብሎኛል፣ ግን በልኩ አይደለም ያዘናችሁት። ቸርች ውስጥ በጌታ እራት የመደባደባችሁን የሚያክል ማለት ችግራችሁን አያክልም ማዘናችሁ። ችግሩ ብዙ ነው፣ ሐዘኑ ትንሽ ነው። ለምንድን ነው ደስ ያለ ስትለው ይሄ ሐዘን ወዴት ይወስዳችኋል? ወደ እውነተኛ ንስሐ ያደርሳችኋል። እውነተኛ ንስሐ ወደ እውነተኛ ተሐድሶ ያመጣል። እውነተኛ ተሐድሶ የእግዚአብሔርን ደስታ ያመጣል። የእግዚአብሔር ደስታ ለሕዝቡ ኃይል ይሆናል። ኧረ በደምብ አሜን። ስለዚህ ምንድነው ሁለተኛው ካላችሁኝ መቆጨት፣ ማዘን፣ መጸጸት። እሱን አይደለም የሚለው ያን ሰውዬ የሚለው እገላለሁ፣ አጠፋለሁ፣ እንዲያረጋለሁ ብሎ ለአካብ መልእክት ልኮለት በኋላ ነብዩ እንደሄደ ምን አለው? ተመለስ ተመለስ፣ ሂድና ንገረው። ምን ልበለው? አላደርግም በለው። እንዴ ለምን? ጾም ጸሎት አውጇል? አይ ምን አድርጓል? አዘነ። አዝኖ ሄደ፣ ቀሰስ አለ ማለት እግዚአብሔር። አሁን ጳውሎስም ቆሮንቶስ ላይ እኔ የሚገርመኝ አለ
የአባቱን ሚስት ያገባ ሰው መሃላችሁ መኖሩ ብቻ ሳይሆን አይደል የሚገርመኝ ይሄንም ያክል ነውር ኖሯችሁ ደግሞ ኩራታችሁ በጣም እኮ የሚገርም መውደቃችሁ አይደለም እኮ የሚገርመው ውድቀታችሁ ላይ የምታሳዩት ትዕቢት ኩራት I'm the man of God fly ነው ማረጋው ወንበዴ ሆነ ብልሽት ባለ ዓለም ውስጥ ዝብርቅ ባለ ኑሮ ውስጥ ኩራታችሁ አሁን ሰውየው ምንድነው ያደረገው አካብ ቅስስ አትሊስት አንገት ሰበረ አትሊስት አፈረ ደነገጠ ዛሬ ጌታን እንለምናለን የእግዚአብሔርን ምሕረት ስቦ የሚያመጣ ሐዘን ያገኘናል ኧረ በደም አሜን የከተማ መሰዊያ የሚሰራ ሐዘን በኢየሱስ ስም ምድሪቱ ላይ ይሆናል ቄስ ፕሮግራም ብቻ አይሆንም ታላቅ ሐዘን ምድሪቱ ላይ ይወድቃል የንስሐ ሐዘን ኧረ በደም አሜን የመሰልቸት የመቆጨት ሐዘን እግዚአብሔር ይሰጠናል የመጨረሻው ሶስተኛ ምን እናድርግ መሰዊያው እንዲሰራ ይሰዋሉን አይደል ያለው እኛ ደግሞ ብለን የጀመርነው እንሰዋለን ብለን ነው ሰንበላጥ ሊሰው ነው እንዴ አለ እኛ ምን አለን አዎ ልንሰዋ ነው አለ እሱ ደግሞ ምን ያውቃል ሳይታደስ እንደማይሰዋ ገብቶታል እኛም ደግሞ መታደስ ጀምረናል መሰዊያው ላይ እሺ አሜን በሉኝ እስቲ ሁለት ሶስተኛውና የመጨረሻው ዛሬ ማነሳው የመጨረሻው የዚህ እንትን ምንድነው ሚለው አንደኛ ማወቅ ነው ብያችኋለሁ ሁለተኛ ማዘን ነው ብያችኋለሁ ሶስተኛ ኃላፊነት መውሰድ ነው የመጨረሻው ኃላፊነት መውሰድ ነው ከምክንያት ከማሳበብ በሌሎች ላይ እጅን ከመጠቆም ወጥቶ ለደረሰው ችግርና ለመጣው መዓት በሙሉ ተጠያቂ ነኝ ማለት አሁን ነህምያን አስቡት ኤርሚያስ የባቢሎን ምርኮ ትንቢት ሲናገር ነህምያ አልተወለደም በእውነት አላዋጣም እኮ ለዛች ለእስራኤል መፍረስ ወደ ምርኮ መሄድ ያዋጣ ሰውዬ አይደለም ምንም የለበትም ግን እንደዚህ ያለ ንስሐ ሲገባ ባሪያ ዛሬ በፊት ስለ ባሪያዎች ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ትሰማ ዘንድ ጆሮ ያድምጥ አይኖች ይከፈቱ በአንተ ላይ ያደረግነውን የእስራኤል ልጆች ኃጢአት እናዘዛለሁ ከየት ጀምራለህ እናዘዛለሁ አለና እኔና እስቲ እኔ በሉ እስቲ ያባቴ ቤት በድለናል አሁን እናዘዛለሁ ብሎ ሲጀምር ከማን ጀመረ እስቲ እኔ በሉ እስቲ እኔ አልነበርኩም እኮ እኔ አስመራ አልኖርኩም እኔ ኢትዮጵያ ነበር የምኖረው ካናዳ ነበር የምኖረው ለኤርትራን ቸርች እኔ የለውበትም አለሽበት እኔ መሪ አይደለሁም የቤተ ክርስቲያን ፓስተር አይደለሁም እኔ የተጠራው ሰው አይደለም እኔ ምንም አይደለም ምንድነው አለህበት ይሄ ሰው ምንም አልነበረ ግን ምን አደረገ ኃላፊነት ወሰደ እኔ አሜን ማን ነው የሚያድሰው መሰዊያው ኃላፊነት የሚወስድ ሰው አይ መንግስት ነው ዛሬ ከሰው ላይ በኢየሱስም የሰው እጆችን ከሰው ላይ አነሳለሁ የሚዋጥጥ ማለት ቧጣት ጨርሰው አንተ አትችልም እግዚአብሔር ነው የሚችለው እኛ መሰዊያውን እናፈርሳለን እግዚአብሔር የሚሰራውን ደግሞ ሌላውን ራሱ ማፍረስ ይችላልበታል የኛ ጉዳይ አይደለምስ አሜን ነው የኛ በቀል ጥጃው ላይ ነው ሰሪው ሰው ይሰራው ማለት ነው እግዚአብሔር የሰራው ላይ ራሱ የወደደውን ያደርጋል አሜን ነው የሚባለው ማን ነው ተጠያቂ ለኢትዮጵያ ቤተክርስቲያን ማን ነው ተጠያቂ ለኤርትራ ቤተክርስቲያን አረ እንደ ሀገራውን ኢትዮጵያ እየሆነ ነው ላለው ነገር ተጠያቂ ማን ነው አረ ኤርትራ እንደ ሀገር እየሆነች ላለችው ተጠያቂ ማን ነው ነህምያን ብትጠይቁት ማን ነው እኔ አረ በደም አሜን ሲጮሃችሁ እኔ በሉ እስቲ የወደቀ የሞተ ያነቀው አለ እስቲ ድገሙ እስቲ በቃ በጣም ትንሽ ፊደል ግን ከሰውስ መውጣት የሚያቀታት ፊደል ቢኖር እኔ የሆነት ልጅ አንድ ጊዜ የሆነ ነገር አልኳት ኖርማሊ ጥፋቱ የኔ ነበር ግን ትልቅ ሰው ስለሆንኩኝ እኔ እንዳልሆን ብዬ
አንቺ ግን ምናምን ስላት በጣም ነው ያሳቀችኝ። እኔ ምን አባባ አንተ ግን በቃ እኔ የምትለው በርስታ አንኳኳ ብቻ ነው አንዳንዱን ነገር እኔ በል እንጂ አለችኝ። በኢየሱስ ስም በጌታ በኢየሱስ ስም ትንሽ ልጅ ናት እኮ እንዴ በቃ አንተ እኔ የምትለው በርስ እንኳኳ እኔ ነኝ ለማለት ብቻ ነው አንዳንዱን እኔ ነኝ ያጠፋሁት በልስቲ አለችኝ። እኔ እንበል አሜን ነው የሚባለው። እስቲ እኔ ነኝ ማን ነው እኔ? ትዝ ይላችኋል ዳዊት እንትን ፈልጎ ከብት ፈልጎ ናባል ጋር ሲልክ ናባል ማን ነው ይሄ ደግሞ ሽፍታ እኔ ለሱ ነው ምልከው ምናምን ሲል ዳዊት ተናደደ። በቃ ገለዋለሁ ዛሬ አንድ ሰው ጭንቅላት እዛ ቤት ራሱ ላይ ካደረ እኔ ሰው አይደለሁም ብሎ አብዶ ምናምን ሊሄድ ሲል አንዳንድ ሰው ግን ወይ ሚስቱ ስማ ብር ብላ መጣች ብር አንዳንዱ ሰይፍ የማስቆም አቅም አለው። ሰይፍ ብር እያለች መጣች። ምንድን ያለችው ኃጢአቱ በእኔ ላይ ይሁን አለች። በስመ አብ ይህቱ ኃጢአቱ ኢየሱስ ቤቷን አስቆም ቤቷን ተከላከለች። ቀጥ ማን ላይ እኔ ላይ ይሁን በእኔ ቆጠር። እንዲህ አይነት ሰዎች ሰይፍ ያስቆማሉ። ኃላፊነት የሚወስዱ ሰዎች እኔ ነኝ የሚሉ ሰዎች ከሌላው ላይ ሌላውን እጃቸውን መቀሰር የሚያቆሙ ሰዎች ክስ የሚያቆሙ ሰዎች ፋይል የሚጥሉ ሰዎች ለዚች ምድር እኔ ነኝ የትኛው ጸሎት የትኛው ንጽህና በእኔ በኩል ነው የገባው አመጽ በእኔ በኩል ነው የገባው ነውር የሚሉ ኃላፊነት የሚወስዱ ሰዎች የተዘረጋን ሰይፍ ያስቆማሉ። ኧረ አሜን በሉኝ ባካችሁ። ዳዊትን እኮ ቀጥ ነው ያደረገችው ቀጥ ያውም ደነገጠ። አንቺ ብሩክ ነሽ አላት። ዙፋኔ ደም እንዳይገባበት ከለከልሽኝ አላት። አስቆመችው። ለእግዚአብሔር ለቀቀችው። ነገር በእግዚአብሔር እጅ አለቀ። እኔ መልእክት አለኝ። ተወው ራስ ኃላፊነቱ ሰድና ንስሐ ገባ ለራስና ለትውልድ። ያኛውን እግዚአብሔር ራሱ ይሳውን ያወራድድለታል። ደም ኑሮ ላይ ሳይገባ ቤተ ክርስቲያን ላይ ደም ሳታመጣ አንተም ሌላ ክፋቱ ሳትገባ እግዚአብሔር ነገርን በሙሉ በጊዜው ውብ ያደርገዋል። ዛሬ ግን ኃላፊነትን እንውሰድ። ማን ነው ተጠያቂ? ሳኦልን ሁላችሁ ስለምታውቁት ብዙ አላወራም። ሳኦል በህይወቱ የማይችለው ቃል የሱ አእምሮ ውስጥ ቮካብላሪ የሌለ ቃል ምንድነው ካላችሁ እኔ ነው። ሰዋ ተብሎ ሳይሰዋ መጣ። ለምንድን ነው ያልሰዋው? ህዝቡ በዚህ ቀን እንት አይደለም ህዝቡ ለእግዚአብሔር ይሁን ብሎ ነው አለ። ህዝቡ ነው። ከዛ ደግሞ የሆነ ቀን ደግሞ መሰዊያ ሰዋ። ሳሙኤል ሳይመጣ ሳሙኤል ሲመጣ መስዋዕት ሰውቷል። ማን ሰዋ አለ? ህዝቡ ሲበታተኑ ነው። ስማ እኔ እንደዚህ ቆሙ ህዝቡ ሲል የሚውል ነው ይመስለኝ። ህዝቡ ለምንድን ነው የሰዋ? አንተ ካህን ነህ አይደለው? እና ማን ሰዋ አለ? ህዝቡ ተበታተነ። ምንድን ነው ችግሩ? ፈርቶ ነው አይደል? ፈርቼ ቢልስ እኔ ፈርቼ ነው ቢልስ። ከዛስ ሶስተኛው ጦርነቱ ሳያልቅ አንድ ሰው ምግብ እንዳይበላ የበላ ካለ ገላለሁ አለ። ጦርነቱ ሳያልቅ ልጁ ማር ጠቅሶ በላ። የራሱ ልጅ እጣ ሲጣጣል እሱ ላይ ልጁና እሱ ላይ ወደቀ። መጨረሻ ላይ ልጁ ላይ ወደቀ። ገደልከው? አልገደለውም። ታውቃላችሁ ደግሞ እስራኤል ቃል ሲገባ ከጦርነት ሲመለስ ፊት ለፊት ያገኘውትን ብሎ እኮ ልጁን ሰውቷል ሰው። ይሄስ ልጁ ተገኘበት ይገደል ብሏል። ለምን አልገደልከውም? ህዝቡ በድል ቀን ሰው አይሙት አለ። በኢየሱስ አንድ ቀን በስህተት እኔ ሳይል በመንፈስ ቅዱስ ሪቫይቫል በነቢያት መንደር ነው የጀመረው አገልግሎቱ። እየወደቀ የቂስን ልጅ ምነካው ከነቢያት ወገን ነው ወይ ተብሎ በሪቫይቫል የጀመረው ሰውዬ
እንዲሁ ህዝቡ እንዳለ መጨረሻ ላይ ራሱን ያገኘው ጠንቋይ ቤት ነው፣ ሞራ ገላጭ ቤት የተገኘው። እግዚኦ አትሉም ወይ? ከልቤ ነው የምላችሁ እኮ መጨረሻ ላይ ያ በሪቫይቫል በነቢያት ጉባኤ የጀመረው ሰውዬ ሟርተኛ አስጠርቶ ሬሳ ያስነሳል። እኔ አትልም፣ ኃላፊነት አትወስድም። እንዳመካኘን እንደተካሰስን፣ አንዱ እንደከሰሰ፣ አንዱ እንዳዋረደ፣ አንዱ ለአንዱ ፋይል እንዳዘጋጀ የሁላችን መጨረሻ ክፉ እንዳይሆን እንፈራለን። ማን ነው ኃላፊነት የሚወስደው? እኔ የሚለው ሰውዬ ማን ነው? ለዚህ ነገር እኔ ነኝ ኃላፊነት የምወስድ የሚል ሰው ማለት። ዳዊትን አስቡት። የእግዚአብሔር መልአክ ሰይፍ ዘርግቶ ቆሟል ይላል። አየው መልአኩን። የት እየሄድክ ነው አለው። ኢየሩሳሌምን ላጠፋት ነው አለ። ዳዊት ገባ። የበደልኩ እኔ፣ የማይቆጠር ሕዝብ የቆጠርኩ እኔ፣ አርፌ እግዚአብሔር ድል ይሰጣል ብዬ እንደመኖር ፋንታ በሰራዊቴ ቁጥር ብዛት ለመኩራት ስል ሰይጣን ያዘጋጀልኝ ወጥመድ ውስጥ የወደቅኩት እኔ። ይህስ ምን አረገ? ሕዝቡን እኔን ጥፋተኛው አለ። ወዲያውኑ የእግዚአብሔር ድምፅ ከሰማይ ወደቀ። እግዚአብሔርም ተናገረ፣ ሰይፍህን ወደ አፎቱ መልስ ተባለ። ልንገራችሁ፣ ኃላፊነት የሚወስዱ ሰዎች በምድራችን ላይ የተዘረጉትን የክፋት ሰይፎች በሙሉ ወደ ሰገባ ያስመልሳሉ፣ ያስቆማሉ። ማን ነው ግን ኃላፊነት የሚወስድ? ተካሰን አለቀን። ተካሰን። ማን ነው ችግሩ? ፓስተሩ ነው። ማን ነው ችግሩ? ፖለቲከኛው ነው። ማን ነው ችግሩ? እንትና ነው። ያዕቆብ እኮ ለዚህ ነው ኧረ ተው የጻድቅ ሰው ጸሎት ኧረ አንድ ኤልያስ ጸልዮ ሰማይ ዘግቷል። ተው ግን የሚጸልይ ስለሌለን አትበል። ኧረ ብቻህን ጸልየ ሰማይ ትዘጋለህ ትከፍታለህ። ተው። እኔ ደስ የሚለኝ ነገር ሁሉ ጊዜ ደስ የሚለኝ እግዚአብሔር የጸሎትን ነገር እንዲህ እንደምሆነ ስለሚያውቅ። አሁን ዛሬ እኮ በጣም ብዙ ናችሁ። ከትላንትናው በጣም ብዙ ሰው ነው፣ ሙሉ ሰው ነው ያለው ዛሬ። ጸሎት ያውን ብዙ ጸሎት ሰው የሚገኘው እኮ እዚህ ስመጣ ነው። እግዚአብሔርም ህዝቡ እንደማይጸልይ ስለሚያውቅ 2 እና 3 ብሎ አጭር አረገው። ጌታ ይባረክ። ከዚህ በላይ ባረግ ምንም እንተናተለ 2 እና 3 በቂ ነው። በቃ ምንም አትጸልዩም። ግን 2 እና 3 ሰዎች ሲጸልዩ ግን እሰማለሁ እመልሳለሁ አለ። ኧረ አሜን ነው የሚባለው። ማን ነው ተጠያቂው? እኔ። አንዳንድ ጊዜ እንመጣለን ግን አንመጣም። መተናል ግን አልመጣንም። እኛ ከሆነ ቦታ የምንጠብቀው ነገር አለ። ሰሞኑን ፋሲካ ነበር አይደል? አንድ ቦታ እያገለገልኩኝ እግር መታጠቡ ላይ ሁሉም ሰው አዋራ ነው እግሩ። የሁሉም ሰው እግር አዋራ ነው። ደግሞ መጽሐፉ ደግሞ ሁሉም እንዲጸራ ደግሞ ያዛል አይደል? የመንጻት ህግ ደግሞ አለ። ቃሉና የቤቱ አዋራ አልሄድም። የሆነ ሰው ተነስቶ ያንን አዋራ ማጽዳት አለበት። ግን ማን ይነሳ? ማን ይውረድ? ለምን? የወረደ ባሪያ ነዋ። የወረደ ትንሽ ነዋ። ሁሉም ቁጭ። ይሄ ትልቅነት ማንነቱ እንጂ ፈልጎ የማያገኘው ጌታ። አሜን ነው። ትልቅነት ማንነቱ ነው። ከሆነ ተሯሩጦ ምናምን ወንበር ላይ ተቀምጦ እኔ ማለት ብሎ የሚያገኘው አይደለም፣ ማንነቱ ነው። ኧረ በደምብ አሜን። ደግሞ እኮ ገና ሲጀምር ክፍሉ ምንድን ነው? 13 ላይ ወደ አብ እንደሚሄድ ጊዜው እንደደረሰ አውቆ ነው የሚለው። ወደ ክብር እንደሚገባ እኮ አውቋል። ገብቶታል እኮ ወደ ክብር እንደሚገባ ገብቶታል። ማለት ለመክበር አይደለም የወረደው፣ ኦልሬዲ የከበረ ነው። ይሄን አንዳንድ ጊዜ በአቋራጭ ለማላር አሁን ዮናስ አሁን ቄስ እኔ ከቄስ ጋር መጣላት አልፈልግም። ማለት በጣም ሰፊ ነው። ስለዚህ ከቄስ ጋር ነገር በቃ ሄጄ ይቅርታ ጠይቀዋለሁ። ለምን? ነገም ከነገ ወዲያም አገልግሎትም አለ፣ ብርም አለ፣ ሰውም አለ። ዝልቅ ሰው ነው። ገብቷል። አንዳንድ ሰው የሚንበረከከው በዛ በኩል በር ፈልጎ ነው እና ተንበርክኮ በሩን ነው የሚያው። እዚህ እግር ስር በመሆኔ ምንድነው ቤኔፊቴ ነው። ጌታ ግን ቤኔፊት ፈልጎ አይደለም በር እግር ስር የገባው፣ ኦልሬዲ የከበረ መሆኑን አውቆ ነው የሚለው እኮ ወደ አብ እንደሚሄድ አውቆ። ኧረ በደንብ አሜን። ገብቶት
የከበረ እንደሆነ አውቆ ቁጭ ብሎ ያልከበሩቱ መነሳት አቃታቸው። ብድግ አለ ሲል ጴጥሮስ ምን አለው? እንዴ አንተማ አታጥበኝም አለ። መታጠብ እንዳለበት ያውቃል። ምንድነው እያለ ያለው? አይነሱም እንደዚህ ነው እኮ አንተማ አታጥበኝም እና ከዚህ አይነሱም እንዴ? ይሄ ለምንድነው የማይነሳ? ማቴዎስ ቀራጭ ለምንድነው ዮሐንስ የማይነሳው? እሱ ትንሽ ይያረል እንዴ? ለምንድነው ያኛው? የሆኑ ሰዎችን እየጠበቀ ነው። ሲጠባበቁ ነው በአዋራ ላይ ያድሩ የነበረው። ሲጠባበቁ ዝቅ ላለ ማለት ላለመዋረድ ሲጠባበቁ ከናዋራቸው ሊያድሩ ሲሉ ጌታ ተነሳ። በጌታ በኢየሱስ ስም ያ ልብ ነው እግዚአብሔር ዛሬ ይሰጠን። የቤቱ አዋራ ያብቃ። የኢትዮጵያ አዋራ ቤተክርስቲያን ውስጥ ያለ አዋራ በኢየሱስ ስም ይጽዳ። በኤርትራ ምድር ባለች ቤተክርስቲያን ያለ አዋራ ይጽዳ። ለሱ ማን ይነሳ? ማን ቀዳሚ ይሁን? ማን እግር ስር ይገኝ? ደስ የሚለኝ እሱ ክፍል ወደ አብ እንደሚደርስ አውቆ ብሎ ተነስቶ እግር ካጠበ በኋላ ምንድነው የሚለው? አሁን የሰው ልጅ ከበረ። ኧረ በደንብ አሜን። ማለት በመውረድ መዋረድ የለም። መውረድ መክበር ነው። ኃላፊነት መውሰድ፣ እርቅ ማድረግ፣ ከሰው ጋር መስማማት፣ እግር መያዝ። ምንም ይሁን ሰውየው ምን ያመጣል? ምን እንዳያመጣ አይደለም ወንድሜ። የሚያመጣ ሰው እግር ስር አይደለም መገኘት ያለብን። እሱ እኮ ፖለቲካ፣ እሱ እኮ ኃይለኛ ነው፣ እሱ አይደለም። ማንም ይሁን ጌታ እኮ የተገኘው እኮ ይሁዳ እግር ስር ነው። የዛሬው መልእክቴ ምንድን ነው? መሰዊያው ይሰራ። አንደኛ መሰዊያው መፍረሱን እንወቅ። ሁለተኛ ለፍርስራሹ ለፈረሰብን ነገር ሐዘንተኛና ቁጭት ይግባ። ሶስተኛ ኃላፊነቱን እንውሰድ። እኔ እንበል። በታሪክ ውስጥ የትኛውንም ስራ ይሰሩ የተካሰሱ ሰዎች ሳይሆን ኃላፊነት የወሰዱ ሰዎች ናቸው። እንጸልያለን። ይህ በኢትዮጵያ ኒው ሚሌኒየም 2000 ፕሬየር ቼን 247 የሎጥ ጉበኞች ማዕከል እየተዘጋጀ የሚቀርብ ሳምንታዊ የጸሎት ፕሮግራም ነው። ቅዱሳን በያላችሁበት አብራችሁን በጸሎት ትተጉ ዘንድ በጌታ ፍቅር እንጠይቃችኋለን።